ጤና ይስጥልኝ የተከበራችሁ አድማጮች ከሸርሎክ ሆልምስ የወንጀል ምርመራ ታሪኮች ውስጥ ዛሬም አንድ ጨምርላችኋለሁ ከዚህ በፊት የተረኩላችሁን ፕሌሊስት ኮሜንት ላይና ዲስክሪፕሽን ላይ ያያይዝላችኋለሁ ያልሰማችኋቸውን ማዳመጥ ትችላላችሁ ላይክ ሼር ኮሜንት እና ሰብስክራይብ ማድረግ አይረሳ ወደ ትረካው እናልፋለን ሸርሎክ ሆልምስ ሞገደኛው መርማሪ ደራሲ ሰር አርተር ኮናን ዶይል ተርጓሚ ወጋየሁ በለው በ2003 ዓመተ ምህረት ከታተመ የሸርሎክ ታሪኮች መድብል የተገኘ ወይዘሮ ዋትሰን የሸርሎክ ሆልምስ የቤት አከራዩ ናት ለአያሌ ዓመታት በተከራዮች ስትሰቃይ ኖራለች የአፓርትመንቱ የመጀመሪያ ፎቅ ደባል ጸባይ በተጠናወታቸው ሰዎች የተሞላ መሆኑ ብቻ ሳይሆን በተለይ በአንዱ ተከራይ ላይ የሚታየው ከሰዎች ያፈነገጠ ባህሪና የኑሮ ዘይቤ የቤቱን ባለቤት የወይዘሮ ዋትሰንን ትዕግስት የሚፈታተን ነበር የማይታመነው የንጽህና ጉድለቱ ያለ ጊዜው ሙዚቃ እየከፈተ ማስጮህ ልማዱ አልፎ አልፎም በር ላይ ሽጉጥ እየተኮሰ ኢላማ መለማመዱ መኖሪያ ቤቱን የሳይንስ የቤተ ሙከራ በማስመሰል ከባቢውን አየር በሚከረፋ ሽታ መበከሉና ሁለንተናው በረብሻና በአደጋ የተሞላ መሆኑ በለንደን ከተማ የተጠላና በጥባጭሰኛ እስከ መባል አድርሶታል በሌላ በኩል የሚከፍለው ኪራይ ብዙ ነው ሆልምስ ከኔ ጋር አብሮ በኖርባቸው ዓመታት የከፈለው ገንዘብ ቤቱን ራሱ ሊገዛ ይችል እንደነበር አያጠራጥርም የቤቱ ባለቤት ለሱ ፍርሃት ያልተለየው አክብሮት አላት ነገረ ስራ ሁሉ የሚሰቀጥጥ ቢሆንም እሱን ለመናገር ድፍረቱ አልነበራትም ከዚህም ባሻገር ሴቶችን ለመርዳት በሚያሳየው ጨዋነት ያልተለየው ጥረቱ በጣም ተወደዋለች እሱ ሴቶችን አለመውደድ ብቻ አይደለም አያምናቸውም ያም ሆኖ ለነሱ ቅን አመለካከት አለው ወይዘሮ ዋትሰን ለሱ ያላትን ልባዊ የሆነ በጎ አመለካከት ስለማውቅ ካገባው ሁለተኛ ዓመቴን በያስኩበት መኖሪያ ቤቴ ድረስ መጣ ስታናግረኝ በጥሞና አዳመጥኳት ምስኪኑ ጓደኛዬ ስለሚገኝበት አሳዛኝ ሁኔታ ነበር የነገረችኝ እየሞተ እኮ ነው ዶክተር ዋትሰን አለችኝ 3 ቀናት ሙሉ መናገር አይችልም የዛሬዋን ዕለት በህይወት ማሳለፉም ያጠራጥረኛል ምግብ እንደወስድለት በጠይቀው ፈቃደኛ አልሆነም ዛሬ ጧት አፈንግጦ የወጡ የሚመስሉ የፊት አጥንቶቹንና ፍጥጥ ብለው የሚመለከቱኝን ጎድጓዳ አይኖቹን ሳይ ስሜቴን መቆጣጠር አልቻልኩም ሚስተር ሆልምስ ፈቀድክም አልፈቀድክም በዚህች ቅጽበት ዶክተር ለማምጣት መሄዴ ነው አልኩት እሺ ግን ዶክተር ዋትሰንን አለኝ እሱን ለማምጣት 1 ሰዓት አይፈጅብኝም ጌታዬ ያለዚያ ሞት ይቀድምህና እሱንም ላታየው ትችላለህ ብዬው መጣሁ አለችኝ ስለመታመሙ የሰማሁት አንዳችም ነገር አልነበረምና ደነገጥኩ ቶሎ ብዬ ኮትና ባርኔጣዬን አነሳውና የተጓዝን ይያለን ዝርዝር ሁኔታውን እንድታጫውተኝ ጠየቅኳት ጌታዬ አንድ ነገር ልንገርህ በቴምስ ወንዝ አካባቢ በሚገኙ የኢንዱስትሪ መንደሮች የሆነ ስራ ይሰራ እንደነበር ታውቃለህ በሽታውን ያመጣው ከዚያ ነው ከሮብለት ጀምሮ ካልጋው ንቅንቅ አላለም ላለፉት 3 ቀናት ምግብ የሚባል በአፉ አልዞረም አለችኝ ያንተ ያለ ለምን ዶክተር አልጠራሽለትም አልኳት ፈቃደኛ አልሆነም እንደምታውቀው እሱ አዋቂ ሰው ነው ትዕዛዙን ልጥስ አልደፈርኩም ነገር ግን ህልፈተ ህይወቱ የተቃረበ መምጣቱን አይኑን አይተ ትፈርዳለህ እውነትም በጣም አሳዛኝ ፍጡር ነው ጭጋጋማው የወርሃ ህዳር የፀሐይ ብርሃን ደብዝዟል የበሽተኛው ክፍል ገና ከሩቅ ይቀፋል ፊቱ ክስት ብሏል አይኖቹ አትኩረው ሲመለከቱ ልቤን ተስፋ አስቆረጡት የእሳት ነበልባል የሚረጩ ይመስላሉ ልብሱ ላይ ያሉትን ቀጫጭን እጆቹን ያነሳ ይጥላቸዋል ይቁነጠነጣል አልፎ አልፎ ጉሮሮ ላይ የማንቋረር ድምጽ ይሰማል ወደ ክፍሉ ስገባ ጸጥ ብሎ ተኝቷል ማንነቴ እንዳወቀ ከአይኖቹ ላይ ማየት ይቻላል እሺ ዋትሰን መጥፎ ሁኔታ ውስጥ ይወደቅን መሰለኝ አለኝ በደከመ ድምጽ ቀደም ሲል ይታይበት የነበረው የልበ ሙሉነት ስሜት የተለየው አይመስልም ወይኔ ወንድሜን አልኩና የቀረብኩት ሲሄድ ተመለስ አሁኑን ወደ ኋላ ተመለስ አለኝ ኮስተር ባለና ባልተለመደ አነጋገር ቃና ዋትሰን
ብትጠጋኝ ከዚህ ቤት አስወጣለሁ። እንዴ ለምን? ያ የራሴ ጉዳይ ነው። አይበቃም? ሚስስ ሃድሰን እውነቷን ነው። አዋቂ ሰው ነው። ያን የመሰለ ጥበበኛ ሰው ደግሞ እንደዚህ ድክም ብሎ ሲታይ በጣም ያሳዝናል። የሕክምና እርዳታ ላደርግልህ ፈልጋለሁ አልኩት። ትክክል። እርዳታ የተሻለ የሚሆነው ግን የተባልከውን በአግባቡ ስትፈጽም ነው። በዚያ አልጠራጠርም ሆልምስ። ሻከር ያለውን ስነ ምግባሩን ለማለሳለስ ሞከረ። አትቆጣም ሲል ትንፋሹ ያቃተተ ጠየቀኝ። እንደዚህ ስትሰቃይ ያየሁ እንዴት ልቆጣ እችላለሁ? ለራስ ጥቅም ነው ዋትሰን አለ እንደ እንቁራሪት ያንቋረረ። ያውም ለራሴ። የበሽታዬን ምንነት አውቄዋለሁ። የኩሊ በሽታ በመባል ይታወቃል። ከኛ የበለጠ ደግሞ ደቾች ያውቁታል። ስለ በሽታው ብዙ ባይመራመሩ እስካሁን እርግጠኛ መሆን የተቻለው ገዳይ በሽታ መሆኑ ብቻ ሳይሆን ከአንዱ ወደ ሌላው በቀላሉ የሚተላለፍ መሆኑም ጭምር ነው። በስሜት መናገር ጀመረ። እጆቹ እየተንቀጠቀጡ ከሱ እንድርቅ በምልክት ያሳየኛል። በንክኪ ይተላለፋሉ ዋትሰን። አዎ በንክኪ። እባክህ ራቅ ብለህ ቁም። ራቅ ካልክ ችግር የለም። ስለ እግዚአብሔር ብለው ሆልምስ እንደዚህ ሆነ እንዴት ስለኔ ታስባለህ? ምንም አያደርገኝም። ለረጅም ጊዜ ጓደኛዬ ማድረግ የሚችለው እርዳታ በዚህ ደናቀፋል ብለህ ታስባለህ? ልቀጥል ስል በቁጣ አስቆመኝ። እዚያው ከቆምክ እናገራለሁ። ያለዛ ግን ክፍሉ ለቀውጣልኝ። ያስተሳሰብ ልዩነት ቢኖርንም ለሆልምስ ልዩ ችሎታዎች ልባዊ አክብሮት አለኝ። አሁን ግን ሙያዊ ስሜቴ ተቀስቅሷል። ታሞ በተኛበት ክፍል ውስጥ ያለ እኔ ሌላ ሰው የለውም። በማንኛውም ቦታ ሊያዝዘኝ ይችላል። ቢያንስ በበሽተኞች ክፍል ግን አለቅነቱ የኔ መሆን እንዳለበት አሰብኩ። ሆልምስ ጠራሁት። ራስን አታውቅም። በሽተኛ ሰው እንደ ሕፃን ነው። እንከባከብሃለሁ፣ አስታምምሃለሁ። ወደድክም ጠላህም የህመሙን ምልክቶች መርምሬ በማወቅ የሕክምና እርዳታ እንዳደርግልህ ሙያዊ ስነ ምግባር ያስገድደኛል። የተቆጡ አይኖቹን ፍጥጥ አድርጎ ተመለከተኝ። ሐኪም የሚያስፈልገኝ ከሆነ ቢያንስ እኔ የምተማመንበት ቢሆን የተሻለ ነው አለ ሆልምስ። በኔ ሙያዊ ችሎታ አትተማመንም? በጓደኝነት አዎ። ያለዚያ እውነቱን እንነጋገር ዋትሰን። አንተ አጠቃላይ ሐኪም ነህ። ዕውቀትም ከዚህ ያልዘለለ ተራ ዕውቀት እንጂ የተለየ አይደለም። ይህን ስል ስሜት ሊነካ እንደሚችል ሳላውቅ ቀርቻ አይደለም። ግን ምንም አማራጭ አልሰጠኝም ሲለኝ በጣም ነበር ስሜት የተጎዳው። ይህ አይነት አነጋገር ላንተ አይበጅም ሆልምስ። ይህ በግልጽ የሚያሳይ ነገር ቢኖር ነርቭ ትክክል ያለ መሆኑን ነው። ሆኖም በኔ ሙያ እምነት ከሌለ ምንም አይነት እርዳታ አላደርግልህም። መልካም ፈቃድ ከሆነ ሰር ዳስፐርሚክን ወይም ፔንሮስ ፊሸርን ወይም ሌሎችን የለንደን ዕውቅ ሐኪሞች ላመጣልህ እችላለሁ። ያም ሆነ ሰው ያስፈልጋል። ይሄ የመጨረሻ ነው። ያለምንም እገዛ እዚህ ዝም ብዬ ቆሜ ያንተን መሞት እንድመለከት የምትጠብቅ ከሆነ ተሳስተሃል። ጥሩ ብለሃል ዋትሰን አለ ህመምተኛው ያቃሰተ። ደንቆሮ መሆንህን ላረጋግጥልህ። ስለ ታፖኑሊ ትኩሳት ወይም ስለ ብላክ ፎርሞሳ ኮራፕሽን ምን ታውቃለህ? ስለ ሁለቱም ሰምቼ አላውቅም። በሽታው ብዙ ውስብስብ ነገሮች አሉት ዋትሰን። ምስራቃውያን ስለ ልዩ ልዩ በሽታዎች አያሌ ምርምሮች አድርገዋል። የመናገር አቅሙን ለማሰባሰብ በዝምታ ተውጦ ቆየ። በቅርብ ጊዜ ከሕክምና ጋር የተያዙ ወንጀሎችን በተመለከተ ካደረግናቸው ጥናቶች ብዙ ትምህርት ወስጃለሁ። በሽታውን የሸመትኩትም በዚሁ እንቅስቃሴ ውስጥ በነበርኩበት ጊዜ ነው። ምን ታደርገዋለህ? ላይሆንም ይችላል። ለማንኛውም ዶክተር አይንስትሬ የሚባል የትሮፒካል በሽታዎች ከፍተኛ ተመራማሪ ለንደን ውስጥ እንደሚገኝ አውቄያለሁ። መወቃቀሱ ዋጋ የለውም ሆልምስ። ብዙ ጊዜ ሳልፈጅ ላመጣው መሄዴ ነው አልኩትና ወደ በሩ አመራው። እንደዚህ ደንግጬ አላውቅም። በሽተኛው በሚያስገርም ፍጥነት እንደ ነብር ዘሎ መንገዱን ዘጋብኝ። የበሩ ቁልፍ ጥርቅም ተደርጎ ሲዘጋ ይሰማኛል። እሱም በቅጽበት እየተንገዳገደ ተመለሰ። ከድካም የተነሳ ትንፋሹ ቁርጥ ቁርጥ ይላል። ዋትሰን መቼም በግድ ነጥቀ ቁልፉን አትወስድብኝም። አንተን ጓደኛዬን አግኝቻለሁ። እኔ እስከሚሻለኝ እዚሁ ትቆያለህ። አይዞ አጫውታለሁ፣ አዝናናለሁ ሲናገር አሁንም ትንፋሹ ይቆራረጣል።
አንተ ከልብህ ለእኔ ደህንነት የምታስብ ሰው እንደሆንክ በእውነት አውቃለሁ። ረጋ በል፣ ትሄዳለህ። ሰውነቴ በረድ እስከሚል ግን ትንሽ ጊዜ ስጠኝ። አሁን 10 ሰዓት ነው። 12 ሰዓት ላይ መሄድ ትችላለህ። ይሄ እኮ እብደት ነው ሆልምስ። 2 ሰዓት ብቻ ታገሰኝ ዋትሰን። በ12 ሰዓት እንደምትሄድ ቃል እገባልሃለሁ። ትቆያለህ አይደል? ታዲያ ምን አማራጭ አለኝ? ምንም አማራጭ የለም ዋትሰን። በጣም አመሰግናለሁ። ልብሴን ለማስተካከል ምንም እገዛ አያስፈልገኝም ዋትሰን። አሁን ሌላ ተጨማሪ ግዳጅ ልሰጥ ነው። እገዛ የሚያስፈልግህ ከኔ ሳይሆን ቅድም ከጠቀስካቸው ሰዎች ካንዱ ነው። ምርጫውን ለኔ ተው። ያለውን አማራጭ ሁሉ እጠቀማለሁ ዋትሰን። እዚህ ክፍል ከገባህ ጊዜ ጀምሮ 3 ስሜቴ የሚነኩ ቃላትን ተናግረሃል። እዚያ ጋር ጥቂት መጽሐፎችን ታገኛለህ። በጣም ድክም ብሎኛል። ድንጋዩ ያለቀ ባትሪ ሆኛለሁ ዋትሰን። ውይይታችንን በ12 ሰዓት እንቀጥላለን። ውይይቱ ግን ከተባለው ሰዓት ቀደም ብሎ እንዲቀጥል ነበር የተወሰነው። ያን አልጋው ላይ ጸጥ ብሎ የተኛውን ሰው ቀጥ ብዬ ቆሜ ለደቂቃዎች አተኩሬ ተመለከትኩት። በከፊል ፊቱን ሸፍኖ ስለነበር እንቅልፍ የወሰደው ይመስላል። አእምሮዬን አሰባስቤ ወደ ንባብ ላመጣው አልቻልኩም። ስለዚህ በክፍሉ ውስጥ በዝግታ ወዲያና ወዲህ እየተንጎራደድኩ ግድግዳው ላይ የተደረደረውን የታወቁ ሰዎች ፎቶግራፍ አንድ ባንድ ተመለከትኩት። ፎቶግራፎቹ የግድግዳ ጌጥ ሆነዋል። ዓላማ ቢስ የሆነ የቤት ውስጥ ሽርሽር በማድረግ ላይ ያለው እሳት ማንደጃው ዳር ካለ የዕቃ መደርደሪያ ቁም ሳጥን ስር ደረስኩ። ቁርጥራጭ ቧንቧዎች፣ የሲጋራ ፓኮ፣ ሲሪንጆች፣ የሽጉጥ ቀለዎች ወዘተ ዝርክርክ ብለው ተቀምጠዋል። በእነዚህ በተልከሰከሱ አልባሌ ቁሳቁስ መካከል ጥቁርና ነጭ ቀለም ያላት ባለተንሸራታች ክዳን ትንሽ የዝሆን ጥርስ ሳጥን ተቀምጣለች። ምን እንደሆነች መርምሬ ለማወቅ ጠጋ ብዬ እጄን ስዘረጋ በጣም አስፈሪ የሆነ ጩኸት አሰማ። ከቤት አልፎ እስከ መኪና መንገዱ ድረስ የሚሰማ አስደንጋጭ ጩኸት። ጸጉሬ ቆመ፣ ሰውነቴም ቀዘቀዘ። ዞር ስል በንዴት የጋለ ፊት በቁጣ ተጎልጉሎ ሊወጣ የደረሰ አይን ገጠመኝ። ትንሿን ሳጥን በእጄ እንዲያዝኩ እዚያው ደርቄ ቀረው። አስቀምጠው፣ አሁኑኑ አስቀምጠው ዋትሰን፣ አስቀምጠው ብያለሁ። ሳጥኑን ወደ ነበረበት ስመልስ ራሱን ትራስ ውስጥ ቀብሮ የእፎይታ ትንፋሽ አሰማ። አስቀመጥኩት ዕቃ ሲነካብኝ አልወድም ዋትሰን። አንተም ታውቃለህ፣ ትዕግስቴን አታስጨርሰኝ። አንተ ሐኪም ነህ፣ ስራህ ደግሞ በሽተኞቹን መንከባከብ ነው። በል አንተም ተቀመጥ፣ እኔም ልረፍበት። አጋጣሚው በአእምሮዬ ውስጥ መጥፎ ስሜት ፈጠረብኝ። ረብሻና ምክንያት አልባ ብስጭቱን ተከትሎ ያወረደው ድፍረት የተሞላበት ንግግሩ የውስጡ ያለ መረጋጋት ነጸብራቅ እንደሆነ አሳይቶኛል። ከጉዳት ሁሉ ልዩ ችሎታ ባለው ሰው ላይ የሚደርስ ጉዳት በጣም አሳዛኝ ነው። የተጠቀሰው ጊዜ እስከሚያልፍ መከፋቴን በዝምታ እጅዬ ተቀመጥኩ። ወደ ሰዓቱ ብቻ ሳይሆን ወደ እኔም የሚመለከት ይመስላል። ምክንያቱም በቀድሞ ተመሳሳይ በሆነ የጋለ ስሜት መናገር ሲጀምር 12 ሰዓት እንኳን አልሞላም። እሺ ዋትሰን አለ ሆልምስ፣ በኪስ ውስጥ ዝርዝር ገንዘብ ይኖራል? አዎ። ብርስ? በመጠኑ። ስንት? 5 አለኝ። በጣም ትንሽ ነው። እንዴት አለመታደል ነው ባክ። ለማንኛውም እነሱን በመስጢር ኪስ ታስቀምጣቸዋለህ። ቀሪውን ገንዘብ ደግሞ በሱሪ የግራ ኪስ። አመሰግናለሁ። እንዲያ ሲሆን ሚዛኑ ይጠብቅልሃል። የለየለት እብደት ነበር። ይንቀጠቀጣል። ከዚያም የሳል ኃይሉት የለቅሶ ድምፅ አሰማ። አሁን ጋዙን አብራው ዋትሰን፣ ግን ከግማሽ በላይ እንዳይበራ ጥንቃቄ አድርግ። በጣም ጥሩ፣ አመሰግናለሁ። አሁንም መጋረጃውን መግለጥ አይኖርብህም። አሁን ጥቂት ደብዳቤዎችና ወረቀቶች ወደ እኔ ጠጋ አድርገህ እዚህ ጠረጴዛ ላይ እንድታስቀምጥልኝ መልካም ፈቃድህን እጠይቃለሁ። አመሰግናለሁ። አሁን ደግሞ ከዕቃ መደርደሪያ ሳጥኑ ላይ ካሉት ቁርጥራጭ ነገሮች ጥቂቱን አምጣልኝ። ጥሩ ዋትሰን፣ ግሩም ዋትሰን። እዚህ ጋር መቆንጠጫ አለልህ። ያችን የዝሆን ጥርስ ሳጥን አምጣና ከወረቀቶቹ መካከል አስቀምጣት። መልካም። አሁን በታችኛው በር ከ13ኛው ጎዳና የሚኖረው ሚስተር ኩልቨርተርን ሄደህ ማምጣት ትችላለህ።
እውነቱን ለመናገር ዶክተር ለማምጣት የነበረው ፍላጎት ተዳክሟል። ምስኪን ሆልምስን እንደዚያ እየተሰቃየና እየተወራጨ ባዶ ቤት ጥሎ መሄድ አደጋ ሊያስከትል ይችላል የሚል ፍራቻ አደረብኝ። ይሁን እንጂ የተባለውን ዶክተር ለማግኘት በጣም ጓግቶ ስለነበር ብቻህን ትቼ አልሄድም ብለው ችክ እንደሚል ስለማውቅ እንደዚያ የሚባል ሰው ሰምቼም አላውቅ አልኩት። ወንድሜ ዋትሰን ላታውቀው ትችላለህ። ሆኖም ስለ በሽታው ጠንቅቆ የሚያውቅ በዓለም ላይ ብቸኛው ሰው ዶክተር ሳይሆን ገበሬ ነው ቢባል ሊያስገርም ይችል ይሆናል። ሚስተር ኩልቨርተን ስሚዝ የታወቀ የሱማትራ ነዋሪ ነው። አሁን ለንደንም በመጎብኘት ላይ ይገኛል። በሽታው ሕክምና በማይገኝበት የእርሻ ልማት ሰራተኞቹ ላይ ከፍተኛ ጉዳት አድርሷል። በዚህም ስለ በሽታው ሰፊ ጥናት እንዲያደርግ አጋጣሚ ተፈጠረለት። ጥናቱ ከታሰበው በላይ ውጤታማ ሆነ። በጣም ብልህ ሰው ነው። ከዚህ ባለፈ ግን ከ12 ሰዓት በፊት እንድትሄድ አልፈልግም። ምክንያቱም በጥናት ክፍል ውስጥ እንደምታገኘው ስለማውቅ ነው። ስለ በሽታው ያለውን ልምድ ወይም ገጠመኝ መጥቶ ለኛ እንዲያካፍለን የምታሳምነው ከሆነ ትልቅ እገዛ ሊያደርግልኝ እንደሚችል አልጠራጠርም። ሆልምስ ሲናገር ትንፋሹ ይቆራረጣል፣ እጁንም ያወራጫል። ድርጊቱ ሁሉ ስቃይ የበዛበት መሆኑን ያሳብቃል። አብሬ በቆየሁባቸው ጥቂት ሰዓታት የከፋ እንጂ የተሻለ ነገር አላየውም። አይኑ ሲፈጥ፣ ፊቱ ሲጨማደድ፣ ላቡ በግንባሩ ላይ ሲንቸረፈፍ ይታያል። ያም ሆኖ ግን ትንፋሹን አሰባስቦ ከመናገር ወደ ኋላ አላለም። እንዲያ ያጣጣረ ሽንፈቱን መቀበል አይሻም። ሆልምስ እጁን አልሰጠም። በምን አይነት ሁኔታ ላይ ያለው ትተኸኝ እንደሄድክ እውነቱን ንገረው አለኝ። አንተ ራስህ የተሰማህን ስሜት በትክክል ገልጸህ አስረዳው። በጣረ ሞት ላይ ያለ የሚያደርገውን ያጣ ሰው መላው የውቅያኖስ መደብ በእልፍ አእላፍ ዓሣ ለምን እንዳልተሸፈነ ማሰብ አልቻልኩም። አቤት መዛከር! አንጎል ሲቆጣጠር ታምር ነው። ለመሆኑ ምን እያልኩ ነበር ዋትሰን? ስለ ሚስተር ኩልቨርተን? አዎ አስታወስኩ። ለሕይወቴ ወሳኝ ነገር ነው። በመካከላችን ጥሩ ስሜት ባይኖርም እንደምንም ብለህ ተማጸነው። በእህቱ ልጅ ዋትሰን ሰማኛለህ? በነፍስ ማጥፋት ወንጀል እጠረጥረዋለሁ። ጉዳዩን በጥሞና እንዲያስብበት ነግሬው ነበር። ወጣቱ በሚያሰቅቅ ሁኔታ ነው የተገደለው። እናም በእኔ ላይ ቂም ይዟል። ዋትሰን ስሜቱን ለማለስለስ ሞክር። በእጅ በእግሩ ገብተህ ለምነህና ተለማምጠህ ወደዚህ እንዲመጣ አድርገው። ሊያድነኝ የሚችል እሱ ነው፣ እሱ ብቻ ነው። ማምጣት ካለብኝ በጋሪ ይዤው እመጣለሁ። እንደዚያማ ብሎ ነገር የለም። አሳማኝ ምክንያት ሰጥተው ብቻህን መመለስ ነው ያለብህ። የፈለግከውን ሰበብ ፍጠር እንጂ አብረኸው አትመለስ። ልብ በል ዋትሰን፣ እንዳታዋርደኝ። አዋርደኝም አታውቅ። ያ የብሩህ አእምሮ ባለቤት የሆነ ታላቅ ሰው እንደ ሕፃን ልጅ እየተንተባተበ ትቼው ወጣው። ቁልፉንም ሲሰጠኝ በደስታ ነው የተቀበልኩት። ከውስጥ ይቆልፈዋል የሚል ስጋት ነበረብኝ። ሚስስ ሃድሰን ሰውነቷ እየተንቀጠቀጠና እያለቀሰች መተላለፊያው ላይ ሆና ትጠብቃለች። ከፎቁ እየወረድኩ ያለው የሆልምስን ቀጭን ሆኖ የሚሰቀጥጥ የማቃሰት ድምፅ ከኋላዬ ሰማሁ። ከታች ወርጄ ጋሪ ለማስቆም ሳፋጭ ጉም ነበር። ወዲያው አንድ ሰው ወደኔ መጣና ያ ሚስተር ሆልምስ እንዴት ነው ጌታዬ ሲል ጠየቀኝ። የስኮትላንድ ያርዱ ኢንስፔክተር ሞርተን የቀድሞ ወዳጁ ነው። ዥጉርጉር ልብስ ለብሷል። በጣም ታሟል አልኩት። ሲያየኝ አስተያየቱ በጣም ለየት ያለና ዘና ያለ ነበር። በፊቱ ላይ ደስታ ይነበባል። አንዳንድ ጭምጭምታ ሰምቻለሁ አለ። እኔ በጋሪ ስሄድ እሱ እዚያው ነበር። የታችኛው በርክ ጎዳና በዳርና ዳሩ በታነጹት ጥሩ ቤቶች የሚታወቅ ሲሆን በኖቲንግ ሂልና በኪንግስተን መካከል ይገኛል። በተለይ በጋሪ የምንሄድበት ቤት ያለበት ሰፈር መንገዱ አጥሩም ሆነ በሩ በጥንት ሞዴል የተሰራ ቢሆንም አካባቢው ውበት አልተለየውም። የቤቱ ግቢ የተከበረ ነው። ብዙ ታጣፊ በሮች፣ ከመዳብ የተሰሩ ብልጭልጭ ነገሮች ይታያሉ። ትሁቱ የእልፍኝ አሽከር የለበሰው ልብስ ከኋላው በሚበራው የኤሌክትሪክ ብርሃን ጸዳል ሲያዩት ሐምራዊ ቀለሙ ደምቆ ይታያል። ቀረብ ብዬ ሚስተር ኩልቨርተን ስሚዝን ፈልጌ ነበር። ዶክተር ዋትሰን እባላለሁ አልኩት። ሚስተር ኩልቨርተን ስሚዝ አሉ። ዶክተር ዋትሰን፣ እሺ
ጌታዬ ካርዶን ሰጣችኋለሁ። የመጠሪያም ሆነ የማዕረግ ስሜ የሚስተር ኩልቨርተን ስሚዝ ልብ ያስደነገጠ አይመስልም። ገርበብ ብሎ በተዘጋው በር በኩል ንጭንጭ ያለ ጆሮ አደንቋሪ ድምጽ ይሰማል። ማን ነው እሱ? ምንድነው የሚፈልገው? ለማውኑ ስንት ጊዜ ነገርኩ ስቴፕልስ? በጥናት ላይ ያለው ማንም እንዳይረብሸኝ አልነገርኩ? የእልፍኝ አሽከሩ ጨዋነት በተመላበት ያነጋገር ለዛ ለማረጋጋት ሞከረ። ቢሆንም አላነጋግረውም ስቴፕልስ። በእንደዚህ አይነት ሁኔታ ስራ እንዳቋርጥ አልፈልግም። ቤት ውስጥ አለመኖሬን ንገረው። ማናገር ከፈለገ ጠዋት እንዲመጣ አድርገው አለ እንደማጉረምረም እያለ። በቃ ሄድኑ ንገረው። ጠዋት መምጣት ይችላል። ካልቻለም ይቅር። ለሱ ሲባል የኔ ስራ መደናቀፍ የለበትም። ሆልምስ በታመመ ጎኑ ከተኛበት አልጋ ላይ እየተገላበጠ ካሁን እርዳታ ደረሰልኝ እያለ ደቂቃዎችን ሲቆጥር በአይነ ህሊናዬ ታየኝ። ቆሜ የማይበት ጊዜ አይደለም። የሱ በህይወት መኖር በኔ ፍጥነት ይወሰናል። በመሆኑም ትሁቱ የእልፍኝ አሽከር መልስ ከማምጣቱ በፊት እሱን አልፌ ወደ ክፍሉ ዘው ብዬ ገባው። ዛት ዳር ከተቀመጠ ተለጣጭ መደገፊያ ወንበር ላይ የተነሳ ሰው በቀጭን ድምጹ የቁጣ ጩኸት ያሰማል። ወደ ቢጫነት የሚወስደው የትልቅ ሰው ፊት ይታየኛል። ፊቱ ሻካራ የሚያብለጭልጭና አገጩ ትልቅ ነው። ችፍግ ብሎ ከበቀለው ቀንድቡ ስር አትኩሮ የሚያዩ ሰማያዊ አይኖቹ የዛቻ መልእክት የሚያስተላልፉ ይመስላሉ። መላጣው ሰውዬ ወደ አንድ ጎን ጋደል ያለች ትንሽ ከፋይ ኮፍያ አድርጓል። ጭንቅላቱ ትልቅ ነው። ትክክለኛው የሰውዬው ቁመና ግን በሚያስገርም ሁኔታ ትንሽና ቀጭን ነው። የሚሰበር ይመስላል። ትከሻው ጠማማ፣ ጀርባውም ጎባጣ ነው። በሕፃንነቱ የአጥንት ልምሻ እንዳሰቃየው መገመት ይቻላል። ምን እየተደረገ ነው? ቁጣ የተመላበት ከፍተኛ የጩኸት ድምጽ አሰማ። የምን ስራ ማስፈታት ነው? ነገ ጠዋት እንገናኛለን ብዬ መልእክት አልተውኩም? በጣም አዝናለሁ አልኩት። ጉዳዩ ጊዜ የሚሰጠው አይደለም ሚስተር ሸርሎክ ሆልምስ። የጓደኛዬን ስም መጥራቴ በትንሹ ሰውየው ላይ የተለየ ስሜት ፈጥሯል። በፊቱ ላይ ይታይ የነበረው የቁጣ መንፈስ ወዲያውኑ ከላዩ ላይ ተገፈፈ። በጥንቃቄና በንቃት ማዳመጥም ጀመረ። ከሆልምስ ጋር ነው የመጣኸው ሲል ጠየቀኝ። አዎ፣ ቤቱ ትቼው ነው ወደዚህ በችኮላ ያመጣሁት። ሚስተር ሆልምስ ደህና ነው? በጣም አሞታል። በሚያሰጋ ሁኔታ ላይ ነው። ለዚህም ነው ተጣድፌ ወደዚህ የመጣሁት። ሰውየው እኔን እንድቀመጥ ጋበዘኝና ወደ ራሱ ስራ ተመለሰ። ወዲያው በብፌው ላይ ባለው መስታወት የሰውየውን ፊት ስመለከት የተንኮል ፈገግታ በገጽታው ላይ አነበብኩ። ያም ሆኖ የነርቭ መኮማተር ይሆናል ብዬ ራሴን በጥርጣሬ ውስጥ ከተትኩ። በሚያስገርም ሁኔታ በቅጽበት ውስጥ ፊቱን ወደ እኔ አዙሮ እውነተኛው ስሜቱን አሳየኝ። በጣም አዝናለሁ አለኝ። እኔ ሚስተር ሆልምስን የማውቀው ባለን አንዳንድ የሥራ ግንኙነት ነው። በጠባዩም ሆነ በችሎታ በጣም የማደንቀው ሰው ነው። እሱ የልምድ ወንጀል መርማሪ እንደሆነ ሁሉ እኔም የልምድ ዶክተር ነኝ። እሱ ወንጀለኛን ለማጥፋት ሲታገል፣ እኔ ደግሞ ረቂቅ ሕዋሳትን ለመዋጋት እደክማለሁ። እነዚህ የምታያቸው ለኔ እስር ቤቶቼ ናቸው አለ። ጠረጴዛ ላይ ወደ ተደረደሩት ጠርሙሶች፣ ብልቃጦች፣ ማሰሮችና ሌሎችም ነገሮች እያመለከተ ያለህን ልዩ ችሎታ በመገንዘብ ነው ሚስተር ሆልምስ አንተን ለማግኘት የፈለገው። ለአንተ ከፍተኛ ግምት አለው። በመሆኑም ለንደን ውስጥ ካሉት ባለሙያዎች ሁሉ ልትረዳ የምትችል አንተ ብቻ መሆንህን ይናገራል አልኩት። ሰውየው መናገር ሲጀምር ራሱ ላይ የነበረችው ትንሽ ኮፍያ ወለል ላይ ወደቀች። በፊትም በቅጡ አልተደረገችም ነበር። ለምን ሲል ጠየቀ። ሚስተር ሆልምስ እኔን ለችግር ይደርስልኛል ብሎ እንዴት አሰበ? ከምስራቅ ስለመጡ ተላላፊ በሽታዎች ባለ ዕውቀትና ክህሎት አልኩት። የያዘው በሽታ ከምስራቅ የመጣ መሆኑን እንዴት አወቀ? የራሱን የምርምር ሥራ ሲያካሂድ ከቻይና መርከበኞች ጋር ይሰራ ስለነበር። ሚስተር ኩልቨርተን ስሚዝ ደስ በሚል ፈገግታ ትንሿን ኮፍያ ከወደቀችበት አነሳት። አዎ ሊሆን ይችላል አለ። አንተ የምታስበውን ያክል አደጋ እንደማይከሰት ተስፋ አደርጋለሁ። ለመሆኑ ህመሙ ከጀመረው ስንት ቀኑ ነው አለኝ። 3 ቀናት ገደማ። ይቃዣል? አንዳንዴ። አይ በጠና ታሟል ማለት ነው። ለዚህ ፈጣን ምላሽ አለመስጠት ኢሰባዊነት ነው። ሚስተር ዋትሰን፣ እኔ የጀመርኩትን ሥራ ማቋረጥ አልወድም።
ይሄ ግን የተለየ ሁኔታ ስለሆነ አሁኑኑ አብረን እንሄዳለን። የሆልምስን የፍርድ ቤት የማዘዣ ወረቀት አስታወስኩ። እኔ ሌላ ቀጠሮ ስላለኝ አብሬ አልሄድም አልኩት። በጣም ጥሩ፣ ብቻዬን እሄዳለሁ። የሚስተር ሆልምስ አድራሻ ማስታወሻዬ ላይ አለ። በዘገይ እንኳ በግማሽ ሰዓት ውስጥ እዚያ እንደምገኝ እርግጠኛ ነኝ አለኝ። እንደዚያ እያጣጣረ ብቻውን ትቼው ሄጄ ስለነበር ሕይወቱ ልታልፍ ትችላለች በሚል ፍራቻ ልቤ ታምቡር ይመታል። ተመለስኩኝና ወደ ሆልምስ መኝታ ክፍል ገባው። እንዲያውም ከነበረበት ሁኔታ አገግሞን ያገኘሁት። ሰውነቱ በጣም የተጎዳ መሆኑ ቢታወቅም ከድካሙ በስተቀር ቀደም ሲል የነበረው የመቃዠት ምልክት አይታይበትም። በጉጉት ነበር የሚጠብቀኝ። አገኘው ዋትሰን? አዎ እየመጣ ነው። ግሩም ዋትሰን፣ ግሩም መልእክተኛ። አብሬው እንድመለስ ፈልጎ ነበር። ያማ ሊሆን አይችልም ዋትሰን። ለመሆኑ ምን በሽታ እንዳመመኝ ጠየቀህ? አዎ፣ እኔ ግን በምስራቅ ለንደን ስላሉት ቻይናውያን የመርከብ ኩባንያ ሰራተኞች ነገርኩት። ትክክል ዋትሰን፣ ከአንድ ጥሩ ጓደኛ የሚጠበቀውን አደራ ሁሉ በትክክል ተወጥተዋል። አሁን ኮቴህን ከዚህ አጥፋ። አይ እዚህ ቆይቼ የሚለው መስማት ፈልጋለሁ። አባባልህ ትክክል ነው። ነገር ግን ዘና ብሎ የሚናገረው ብቻችንን ስንሆን ነው። ካልጋይ ስር በራስጌ በኩል ተደብቀ ማዳመጥ ትችላለህ። እንዴት ሆኖ ሆልምስ? ዋትሰን፣ ምንም አማራጭ የለን። ይሄ እዚህ ክፍል ምንም ነገር ለመደበቅ አያመችም። እሱም ጥርጣሬ እንዲሰማው አልፈልግም። ግባ ዋትሰን፣ የተለየ አማራጭ የለንም። ድንገት ተነስቶ ቁጭ ሲል በሰውነቱ ላይ ድካም ይታይበት ነበር። ከውጭ የተሽከርካሪ ድምጽ ይሰማል። ዋትሰን፣ ቶሎ በል፣ የምትወደኝ ከሆነ ቶሎ በል። ምንም ይሁን ምን ጊዜ አታጥፋ። ሰማኛለህ? እንዳትናገር፣ እንዳትንቀሳቀስ። ጆሮህን ቀስረህ ብቻ በጥሞና አዳምጥ ከማለቱ ያ በድንገት ታይቶ የነበረው ብርታቱ በተመሳሳይ ቅጽበት ጥሎት ጠፋ። አንደበቱ ታሰረ፣ ሁለንተናው ተዝለፈለፈ። አልፎ አልፎም ቢሆን ማጉረምረምና መቃዠት ጀመረ። እንደዚያ ተጣድፌ በተሸሸኩበት ቦታ ውስጥ ያለው በደረጃው ላይ የእግር ኮቴ፣ ቀጥሎም የመኝታ ክፍሉ በር ሲከፈትና ሲዘጋ ይሰማኛል። ከዚያ በኋላ ሰፍኖ የነበረው የጸጥታ ድባብ በበሽተኛው ኃይለኛ የማቃሰት ትንፋሽ ተሰበረ። እንግዳው ከአልጋው ጎን ቆሞ የበሽተኛውን ስቃይ እየተመለከተ እንደሆነ ገምቻለሁ። በመጨረሻ ራሱ መናገር ጀመረ። ሆልምስ አለና ድምፁን ከፍ አድርጎ ተጣራ። ሆልምስ አለ ደገመና የተኛን ለመቀስቀስ በሚመስል የድምፅ ቃና። ሆልምስ አሰማም አለና ትከሻውን ይዞ ነቀነቀው። ሚስተር ስሚዝ እንዴ አለ ሆልምስ በለሆሳስ። ትመጣለህ የሚለው ተስፋዬ የመነመነ ነበር። ሚስተር ስሚዝ ሳቀ። መምጣት ባይኖርብኝም ያው መጥቻለሁ አለና በመቀጠል የእሳት ፍም ሆልምስ፣ የእሳት ፍም አለው። ጠላተ ቢራብ አብላው፣ ቢጠማም አጠጣው፣ ይህን ባታደርግ የእሳት ፍም በራሱ ላይ ትከምራለህ እንዲል ታላቁ መጽሐፍ። ደግ ሰው ነህ፣ በጣም የተከበርክ ሰው። ችሎታህን በጣም አደንቃለሁ። ስሚዝ የሽሙጥ ፈገግታ ፈገገ። ለመሆኑ ምን እንደሆንክ አውቃል? ያው እንደሰማኸው ነው። ምልክቶቹን ታውቃቸዋለህ? በሚገባ። አያስደንቀኝም ሆልምስ፣ መሆኑ አያስደንቀኝም። ያ ምስኪን ቪክተር በአራተኛው ቀን ነው የሞተው። ጠንካራና ደስደስ ያለው ለግላጋ ወጣት ነበር። በእርግጥ አንተም እንዳልከው በሚገርምና ባልታሰበ ሁኔታ ይህን ከእስያ የመጣ በሽታ ሸምቶ መሆን አለበት። መሃል ለንደን ላይ በዚህ በሽታ ላይ ልዩ ጥናት አድርጌያለሁ። ያንተ ደግሞ የተለየ አጋጣሚ ነው ሆልምስ። ማስታወስ ጉብዝናህን ያመለክታል። ከዚህ ውጭ ማሰቡ ግን ቅንነት አይመስለኝም። የገደልከው አንተ መሆንህን አውቃለሁ። እርግጠኛ ነህ? ታውቃለህ? ምንም ማስረጃ የለህም። ለመሆኑ ያን አይነት ሪፖርት በእኔ ላይ ያሰራጨህ ሲቸግር ከኔ ስር ተንበርክከህ እርዳታ ስትፈልግ ምን ይሰማሃል? ምን የሚሉት ጨዋታ ነው እዚህ? የበሽተኛው ጎርናና ድምፅና የደከመ ትንፋሹ ይሰማኛል። ውሃ ስጠኝ አለ ያቃሰተ። ሞት እየተቃረበች ናት የኔ ወንድም። ሆኖም አንድ ቃል ሳልነግርህ እንድትሰናበት አልፈልግም። ውሃ የምሰጥህም ለዚህ ነው፣ እንድትሰማኝ።
እየሰማኸኝ ነው? ሆልምስ በኃይል አቃሰተ። እባክህ የምትችለውን ሁሉ አድርግልኝ። ውሾን ያነሳ ውሾን አለ በለሆሳስ። ከውስጥ ያለውን ሁሉ አወጣዋለሁ። ቃል ነው፣ እተዋለሁ። ብቻ አድነኝ። ሁሉንም እረሳዋለሁ። ምኑን ነው የምትረሳው? የቪክተር ሳቬጅን ሞት። አንተ መግደልህን እዚሁ አምናሃል ብዬ ነው። ምንም አይደል፣ እተዋለሁ። ተውከውም አልተውከውም የራስ ጉዳይ ነው፣ እንደፈለግ። ከእንግዲህ በእኔ ላይ ለመመስከር ምስክሮች በሚቆሙበት ሳጥን ውስጥ ስትቆም አላይም። በእርግጠኝነት ፍጹም ከዚያ በተለየ ሳጥን ውስጥ ነው የማይ። የእቴ ልጅ እንዴት እንደሞተ አንተ አወክ አላወክ ደንታ አይኖረኝም። እያወራን ያለነው ስለ አንተ እንጂ ስለሱ አይደለም። እውነት ነው፣ እውነት። እኔን ለመውሰድ የመጣውን ሰው ስሙን ዘነጋሁት። በሽታውን የሸመትከው ከምስራቅ ለንደን መርከበኞች መሆኑን ነግሮኛል። እዚያ ተጠያቂው እኔ ብቻ ነኝ። በጭንቅላትህ ትመካለህ አይደል ሆልምስ? ጎበዝ ነኝ ብለህ ትንጠራራለህ። አሁን ግን ከአንተ የሚበልጥ ጀግና ጋር ተጋጥመሃል። አሁን ወደ ኋላ ተመልሰህ አስብ ሆልምስ። በበሽታው ልትለከፍ የምትችልበትን ሌላ ምክንያት ማሰብ ትችላለህ? አስብ አልችልም እና ላይ ዞሯል። ለእግዚአብሔር ብለህ እርዳኝ። እሺ አግዛለሁ። የት እንዳለህና እንዴት እየሄድክ እንደሆነ እንዲገባህ እረዳለሁ። ከመሞት በፊት ይሄን እንድታውቅ እፈልጋለሁ። እባክህ ለህመሜ ማስታገሻ የሚሆን ነገር ስጠኝ። በጣም አመመህ አይደል? አዎ፣ ኩሌዎች በመጨረሻዋ ሰዓት ጫጫታ ያበዛሉ። እንደ ሽባ ይቆጥሩሃል። እየቀለድኩ ነው። እውነትም ሽባ። ለማንኛውም የምልህን ስማ፣ በደንብ አዳምጥ። የዚህ በሽታ ምልክት ከመታየት ጥቂት ቀደም ብሎ በሕይወት ያጋጠመህ አንዳች እንግዳ ነገር እንደነበር ታስታውሳለህ? ምንም የማስታውሰው ገጠመኝ የለኝም። እስቲ መለስ ብለህ አስታውስ። በጣም ስለታመምኩ ማስታወስ አልችልም። እሺ ላግዝህ። በፖስታ የመጣ ነገር አለ? በፖስታ ሳጥን ምናልባት። ነፍሴን ስቻለሁ። የለሁም። አዳምጥ ሆልምስ። በሽተኛውን እያወዛወዘ የሚቀሰቅሰው ቢመስለኝም በተደበቅኩበት ክፍል ውስጥ አድፍጬ አርፎ ከመቀመጥ የተለየ አማራጭ አልነበረኝም። አዳምጠኝ፣ በደንብ አዳምጠኝ። ስለ ሳጥኗ ታስታውሳለህ? የዝሆን ጥርስ ሳጥን ሮብ ቀን በፖስታ ቤት የመጣችው ከፍተህ ነበር። አስታወስክ? አዎ ከፍቻለሁ። በውስጡ ተስፈንጣሪ ብረት ስፕሪንግ አለ። ትንሽ ቀልድ አይደለም። ዋጋህን ታገኛለህ። እያገኘህም ነው። የኔን ቀይ መስመር አልፈህ እንድትመጣ ማን ፈቀደልህ? ባትደርስብኝ አልደርስብህም ነበር። አስታውሳለሁ አለና ከልቡ አቃሰተ። ስፕሪንጉ ደም ይመጣል። ትንሿ የዝሆን ጥርስ ሳጥን ጠረጴዛው ላይ ያለችው። በትክክል። ከአሁን በኋላ ያለ የመጨረሻ ማስረጃ ስለሚሆን በኪሴ ይዘዋለሁ። ስማኝ ሆልምስ፣ እኔ እንደምገድልህ አውቀህ እንድትሞት እፈልጋለሁ። ቪክተር ሳቬጅ ስለደረሰበት አደጋ ከሚገባው በላይ ታውቃለህ። እናም የችግሩ ተካፋይ ትሆን ዘንድ ወደሱ ልካለሁ። የሕይወት ማክተሚያ ጊዜ እየተቃረበ ነው ሆልምስ። እዚህ ቁጭ ብዬ ስትሞት ማየት እፈልጋለሁ። የሆልምስ ድምፅ ሙትት አለ። ሊሰማ ወደማይችል ደካማ እስትንፋስ ተለወጠ። ምንድን ነው አለ ስሚዝ። ጋዙን አብራው። እየመሸ ነው አይደል? አዎ፣ አንተን ለማየት እንዲመቸኝ እኔው አበራዋለሁ አለና ሄዶ መብራቱን ሲያበራ ወገግ ብሎ መታየት ጀመረ። ሌላ ልሰጥ የሚችለው አገልግሎት አለ የኔ ወንድም? ክብሪትና ሲጋራ እፈልጋለሁ። ይህን ስሰማ ከመደሰቴና ከመገረሜ ብዛት ልጣራ ምንም ያክል አልቀረኝም። ድምፁ ወደ ነበረበት የተፈጥሮ ቃናው ተመልሷል። ትንሽ ደከም ከማለቱ በስተቀር በፊት የማውቀው ድምፅ ነው። በመሃል ጸጥታ ሰፈነ። በውስጤ ሚስተር ኩልቨርተን ስሚዝ በሁኔታው ተገርሞ ሆልምስን ትክ ብሎ በዝምታ የሚመለከተው ይመስለኛል። ምን ማለት ነው ሲል ሰማሁት በመጨረሻ ድርቅ ባለ ሸካራ ድምፅ። የአንድን ገጸ ባህሪ ድርሻ በትክክል ተወንከ የሚባለው ራሱን ሆነ ስትሰራው ነው አለ በለሆሳስ። እውነቴን ነው የምልህ፣ ለሶስት ተከታታይ ቀናት ምግብም ሆነ መጠጥ የሚባል ነገር ባፌ አልዞረም። አንተ አዝነልኝ ያን የብርጭቆ ውሃ ከመስጠት በስተቀር ማለቴ ነው። ከሲጋራ መለየቴ ነበር ከሁሉም አስጨናቂ ሆነብኝ።
ጥቂት ሲጋራ እዚህ አለ ለካ። ክብሪት ሲጫር ሰማው። ከሁሉም የሚሻለው ነው። አሎሃ የጓደኛዬን ኮቴ ከውጭ እየሰማው ይመስለኛል። ይህን ከማለቱ በሩ ተከፈተና ኢንስፔክተር ሞርተን ከተፍ አለ። ሁሉም ነገር ተዘጋጅቷል፣ ሰውያችሁን ተረከቡኝ አለ ሆልምስ። መኮንኑ ተገቢውን ዝግጅት አድርጓል። በሚስተር ቪክተር ሞት በቀረበብህ ክስ ምክንያት በቁጥጥር ስር ውለሃል አለው። ሸርሎክ ሆልምስን ለመግደል የተደረገው ሙከራ አንድ ተጨማሪ ክስ ነው አለ ጓደኛዬ ፈገግ እያለ። በነገራችን ላይ እስረኛው በኮቱ ቀኝ ኪስ አንድ ትንሽ ሳጥን ስለያዘ እንዲያስረክብ ይደረግ። አመሰግናለሁ። እዚያ አስቀምጠውና በፍርድ አሰጣጡ ሂደት የራሱ ሚና ይኖረዋል። በድንገት የተከሰተውን ሩጫና ግብግብ ተከትሎ የብረት ቋቋታና ጩኸት ይሰማል። ራስህን ብቻ ነው የምትጎዳው ይላል ኢንስፔክተሩ። አርፈቁ አትቆምም ሲለው ትንሽ ቡጢ ነገር ይሰማ ነበር። ጥሩ ወጥመድ የሚል ከፍተኛ የቁጣ ድምጽ ይሰማል። ሆልምስ እኔ ሳሎን ለፍርድ መቅረብ ያለብህ አንተ ነህ። ከህመሙ እንድፈውሰው አስቸኳይ መልእክት የላከብኝ እሱ ነው። አሳዝኖኝ መጣሁለት። አሁን ባልሰራሁት ወንጀል በውሸት ማስረጃ ሊከሰኝ ይፈልጋል። እንደፈለገ መዋሸት ትችላለህ ሆልምስ። እኔ ግን የመድኃኔዓለም ያለ አለና ሆልምስ ጮክ ብሎ ተናገረ። ጭራሽ ረስቼዋለሁ ወንድሜ ዋትሰን፣ በጣም ይቅርታ። ከሚስተር ኩልቨርተን ስሚዝ ጋር ጧት ስለተገናኛችሁ ማስታወቅ አይኖርብኝም። ታክሲዋ እስካሁን ትቆያለች። ለብሼ እከተላለሁ። ምናልባት ፖሊስ ጣቢያ ከኔ የሚፈልጉት መረጃ ካለ። ከእንግዲህ በቃ አለ ሆልምስ ተጣጥቦ አንድ ብርጭቆ ወይን እየጠጣና ጥቂት ብስኩት እየበላ ራሱን ሊያዝናና እየሞከረ ስለሰራው ጀብዱ ነበር የሚናገረው። ይሁን እንጂ እንደምታውቀው ቋሚ ልማድ የለኝም። የዚህ አይነት ስኬት ለሌሎች ቢገዝፍም ለኔ ግን ኢምንት ነው። ሚስስ አዲሰን የነበርኩበትን ሁኔታ አይታ እንድታምን ማድረግ ነበረብኝ። እሷ አንተን ካሳመነች አንተ ደግሞ እሱን ማሳመን ትችላለህ የሚል የተነደፈ ዕቅድ ነው። ዋትሰን አትናደድም ብዬ ተስፋ አደርጋለሁ። ከብዙዎቹ ልዩ የሆኑ ችሎታዎች ሁሉ ምስጢር መደበቅ የሚባል ነገር አንተ ጋር እንደሌለ ትገነዘባለህ። ምስጢሬን ባካፍል ኖሮ ስሚዝን እንደዚህ አሳምነ ልታመጣው አትችልም ነበር። ቂመኛ ተፈጥሮውን ስለማውቅ የእጅ ስራውን ለመመልከት እንደሚመጣ እርግጠኛ ነበርኩ። እንዴ ታዲያ ያ አስቀያሚ ሞትን የሚጠራ ፊትስ ሆልምስ? 3 ቀን ጠንክሮ መጾም ሰውነት አዛባም አይባልም ዋትሰን። ስለሌላው ስፖንጅ የማያጸዳው ነገር አልተቀባውም። ግንባርህን ቫዝሊን ትቀባለህ፣ አይንህን በጭንብል ታስራለህ፣ አገጭህን ቀለም፣ ከንፈሮችን ሰም ትቀባለህ። ከዚያ ልዩ የሆነ ገጽታ ትፈጥራለህ። በዚህም የመሞቻ ጊዜ መቃረቡን ሰዎች እንዲያምኑ ታደርጋለህ። አለመረጋጋትን፣ ቅዠትን እውን ለማስመሰል አሳ፣ ሽልንግ ምናምን እያልክ የባጤ ቆጡን ትቀባጥራለህ። ታሪኩ ይኸው ነው። ታዲያ ምንም አይነት በሽታ እንደሌለብህ ያወቅ እንዳልጠጋ አይከለከልከኝ ለምንድን ነው? ይህን ልትጠይቀኝ ባልተገባ ነበር ዋትሰን። በሕክምና ሙያ ያለህን ችሎታ ጥያቄ ውስጥ የማስገባና በአንተ ሙያዊ ክህሎት የምሳለቅ ይመስላል። ከ4 ሜትር ርቀት አንተን ማታለል እችላለሁ። ተጠግተህ ብታይን ግን ያንን ማድረግ አልችልም። ያንን ማድረግ ባልችል ስሚዝን ማን አምጥቶ እጄ ውስጥ ያስገባልኝ ነበር? በጭራሽ አይሳካም ነበር። ያቺ ሳጥን በበሽታ የተበከለ ተስፈንጣሪ ብረት ይዛለች። አቤት ሲያስፈራ! ሳጥኑ ሲከፈት ስለቱ የእፉኝት አፍ መስሎ ይወጣል። በእንዲህ አይነት ተንኮል ነው ያ ምስኪን ሳቬጅ በዚህ ጭራቅ ወጥመድ ውስጥ ገብቶ ሰለባ የሆነው። ራሴን በመከላከል ማድረግ የፈለኩትን አድርጌያለሁ። በችሎታ የተሞገሰ መስሎ ሲኩራራ በዘዴ ጥፋቱን አናዝዤዋለሁ። እኔ ሁሌም ታሽገው በሚላኩልኝ ዕቃዎች ላይ ከፍተኛ ጥንቃቄ አደርጋለሁ። ይህን እንደማያደርግ አስቀድሜ ያውቃለሁ። እናም እላለሁ በሽተኛውን የመጫወቱን ባህሪ በሚገባ ተውጥቼዋለሁ። አመሰግናለሁ ዋትሰን። ከፖሊስ ጣቢያ መልስ ወደዚያ ወደምናውቀው ሬስቶራንት ጎራ ብለን ቀበቷችንን ማጥበቅ አለብን አለኝና ወደ ፖሊስ ጣቢያው አብረን አመራን። ስላዳመጣችሁ ከልብ አመሰግናለሁ። አዘጋጅቼ ያቀረብኩላችሁ አድማስ ነበርኩ። በቀጣይ ትረካ እስከምንገናኝ መልካም ጊዜ።